ሰላም ሰላም፣ እንድነው የተከበራችሁ ተመልካቾች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ሁሉም ሰላም ነው። ሂክማ ኪችን እንግዲህ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ማለት ነው። እሱ ምንድነው የድንች ሰላጣ። ብዙዎቻችን ግን ይሄ የሚጠፋን አይመስለኝም። በኢትዮጵያም በተለይ በኢትዮጵያ ይሄ ተወዳጅ ነው ማለት ነው። በአረቦቹም አሁን በጣም ተወዳጅ የሆነ የመጣ ምግብ ነው። እንግዲህ እንደምትመለከቱት ሽንኩርቴን ከትፌ አዘጋጀሁኝ ማለት ነው። ቃሪያ፣ በነገራችን ላይ የአረቦቹ ቃሪያውን አይበሉትም፣ የእኛ ቃሪያ። ምክንያቱም እቺ ደግሞ በጣም እኛ ሀገር ላይ ራሱ በጣም የምታቃጥል ዳጣ የምትባል ቃሪያ ናት ማለት ነው። ለዳጣ የምትሆን የጉራጌ ቃሪያ በጣም ታቃጥላለች። እዚህ ጋር ደግሞ አቮካዶ ነው ማለት ነው። እዚህ ጋር የተቀቀለ እንቁላል አለ። በእንደዚህ መልኩ ቆራረጥኩትና እንደምታዩት እንግዲህ ሲያዩት ራሱ ሸክሉ ያምራል ማለት ነው። በጣም ያምራል። እንደምታዩት ሎሚ፣ ቁንዶ በርበሬ፣ ትንሽ ዘይቱን እና በመቀጠል ደግሞ ቁንዶ በርበሬ እንደምታዩት የዚህን ያክል መጠን ነው፣ ብዙ ሳይበዛ ጨው። በዚህ መልኩ ከተዋሃደ በኋላ በነገራችን ላይ ለከለሩ እንዲያምር ከፈለጋችሁ ፍልፍል ባረድ አለ የአረቦቹ ማለት ነው። የፈረንጅ በርበሬ የምንለው የፈረንጅ ቃሪያ ማለት ነው። እሱን አረንጓዴ፣ ቀይ፣ ቢጫ ማለት ትችላላችሁ ማለት ነው ሁሉም። እኔ ግን ቲማቲም ነው ያደረኩት። እሱን አላደረኩም። በዚህ መልኩ ተጠናቋል ማለት ነው። ለበለጠ መረጃ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እዚህ ጋር ደግሞ በመቀጠል እንደምታዩት ይሄ ደግሞ ቶስት ነው። ቶስት በነገራችን ላይ ብዙ ጊዜ ከገበያ እንደሚገዛ ነው የምናውቀው። እዚህ ጋር ደግሞ በራሳችን በቤታችን እንዴት እንደምናዘጋጃች እየተመለከታችሁ ነው ማለት ነው። እና እንደምታዩት ነው እርሾና ውሃው እንደዚህ ከተበጠበጠ በኋላ ትንሽ ዱቄት ተጨምሮ ከትንሽ 10 ደቂቃ ወይም ደግሞ 15 ደቂቃ ያክል ይቀመጣል ማለት ነው። እንደምታዩት ዱቄት ተዘጋጅቷል። እንደምታዩት ከ10 ደቂቃ በኋላ ነው እንደዚህ የሆነው። ዱቄት ጨመርኩኝ። ከዛ በመቀጠል ሀሊብ ፓውደር ነው ያስቀመጥኩት። ሀሊብ ፓውደር እና ስኳር፣ ጨው፣ ዘይቱን ነው እዚህ ጋር እንደምታዩት። እንግዲህ በዚህ መልኩ ዚብዳ ነው፣ ትንሽ ዚብዳ ያስፈልገዋል። ዚብዳ ከሌለም ችግር የለውም፣ ያን ያክል ሙላዝም እና በዚህ መልኩ ከተዋሃደ በኋላ ያው ብዙ ጊዜ አጂና ሲያሹት ይወዳል ማለት ነው። ቅቤ በዚህ መልኩ ነው እኔ የጨመርኩት። በነገራችን ላይ እናንተ ቅቤ ከሌላችሁ ዝም ብላችሁ በዘይት ማለት ትችላላችሁ። የቅቤውን ፋንታ ዘይት ማለት ነው። በዚህ መልኩ በደንብ ይታሻል። አጂና በጣም ከታሸ አሪፍ ነው ማለት ነው። ዋናው ነገር ለአጂና በደንብ ሲታሽ ነው። በዚህ መልኩ እንደምታዩት ነው እንግዲህ ቆንጆ ነው። ከታሽ በኋላ በዚህ መልኩ በንጹህ ዕቃ ተደርጎ ተሸፋፍ ይቀመጣል ማለት ነው። እንግዲህ ኩፍ ብሏል ከ2 ሰዓት በኋላ ማለት ነው። በደንብ ኩፍ ብሏል። በዚህ መልኩ ይዘጋጃል ማለት ነው። ይቆራረጣል እንደዚህ እንደምታዩት እንግዲህ በጣም ኩፍ ብሏል። ደግሞ በዛ ላይ ላላ ያለ ነው፣ ሲዳምጡት አያስቸግርም ማለት ነው። እና እንደዛ ነው እላችኋለሁ ውዶች። እንደምታዩት በዚህ መልኩ አስተካክለን ተዳምጦ ከተጨረሰ በኋላ እንግዲህ የቶስት መስሪያ ናቸው እነዚህ። ላይኖራችሁ ይችላል እናንተ
ኖርማል በኦቨን ራሱ መስራት ትችላላችሁ ማለት ነው። በሌላ ፓትራ መስራት ትችላላችሁ። 3-4ቱን በጎንና በጎን አድርጎ ግን የራሱ መስሪያ ቢኖር ይመረጣል ማለት ነው። በነገራችን ላይ እንግዲህ እንደምታዩት ነው። በዚህ መልኩ ወረቃ ዚብዳ ነው የተጠቀምኩት ማለት ነው። ወረቃ ዚብዳ ይባላል። በዚህ መልኩ እንግዲህ እንደምታዩት ለትንሽ ደቂቃ ይቀመጣል። ለ15 ደቂቃ እንደዚህ ይቀመጥና መልሶ ይወጣል ማለት ነው። ኮፍ ይላል ውስጡ ክፍት እንደሌለን ማለት ነው። እዚህ መልኩ እንግዲህ እንደምታዩት ነው። እና ኦቨኑን ትንሽ ማካረቂያው ከድኝ በምታዩት መልኩ 5 ወይም 10 ደቂቃ ቀድማችሁ ብታሞቁት አሪፍ ነው። ግን ዝቅተኛ ላይ ቢያንስ 200 እንትን ላይ ብታረጉት ጥሩ ነው። 250 እና 200 ላይ ብታረጉት ጥሩ ነው ማለት ነው። ዝቅተኛ ቢሆን የኦቨኑ የሰጡ ማለት ነው። ወጥቶልኛል። ቆንጆ ነው። ቪዲዮ ከተመቻችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። በሌላ ቪዲዮ እስከምንመለስ ድረስ ቶስት ይህን ይመስላል። የዛሬ የቶስት አሰራር እና 2 አይነት ምግብ ነው ይዤላችሁ የመጣሁት። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ እላችኋለሁ። በዚህ መልኩ ቶስቱ ተሰርቶ አልቋል እላችኋለሁ።